ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። ሚድሮክ ኢትዮጵያ በአዲስ አበባ 5 ዘመናዊ ሆቴሎችን ሊገነባ ነው። ሆቴሎቹ ኢትዮጵያ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤ ይደርሳሉ ተብሎ ይጠበቃል። በኢትዮጵያ 30% የውጭ ተማሪዎችን ኮታ ያላሟሉ ታዋቂ ኢንተርናሽናል ትምህርት ቤቶች ወደ ሀገር ውስጥ ተቋም ሊቀየሩ ነው ተባለም። የትምህርት ሚኒስቴር በኢትዮጵያ በሚንቀሳቀሱ የዓለም አቀፍ ትምህርት ቤቶች ላይ ጥብቅ የተባለ አዲስ መመሪያ ማውጣቱ ተነግሯል። ጅግጅጋ ከተማ የፕላስቲክ ከረጢቶችን መጠቀም ሙሉ በሙሉ እንዳቆመች ተገለጸም። የሶማሌ ክልል መዲና የፕላስቲክ ከረጢቶችን ሙሉ በሙሉ በማስቀረት በወረቀትና በጨርቅ በተሰሩ ተኪ ምርቶች አገልግሎት እንደተጀመረ ተሰምቷል። በቢሊዮነሩ ጄፍ ቤዞስ ባለቤትነት የሚመራው የጠፈር ምርምር ተቋም ብሉ ኦሪጅን ቴራዌብ የተሰኘ አዲስና ዘመናዊ ሳተላይት ኢንተርኔት መረብ መዘርጋት እንደሚጀምር ተገለጸም። ይህ ፕሮጀክት በአሁኑ ወቅት የዓለም የሳተላይት ኢንተርኔት ገበያ በበላይነት እየመራ የሚገኘውን የኤለን መስክ ስታርሊንክ በከፍተኛ ሁኔታ እንደሚገዳደር ተነግሮለታል። የኒውክሌር ሙከራዎች በዓለም ላይ የ4 ሚሊዮን ሰዎችን ሕይወት ማሳጣታቸው ተሰማ። የኖርዌይ የሰዎች እርዳታ ኤንፒኤ የተባለው ድርጅት ባወጣው ሪፖርት በዓለም ዙሪያ ለበርካታ አስርት ዓመታት የተካሄዱ የኒውክሌር መሳሪያ ሙከራዎች ቢያንስ 4 ሚሊዮን ሰዎችን ያለ ዕድሜያቸው ለሞት መዳረጋቸውን አመላክቷል። ለሰራተኞቹ ምቹ የስፖርት ማዘውተሪያ መፍጠር የመንግስት ተቋማት አንዱ የትኩረት አቅጣጫ መሆኑን የአዲስ አበባ ስፖርት ቢሮ አስታወቀም። በለሚ ኩራ ክፍለ ከተማ ለሰራተኞችና ለአመራሮች አገልግሎት የሚውል ዘመናዊ የስፖርት ማዘውተሪያ ማዕከል ከሰሞኑ ተመርቆ አገልግሎት ጀምሯል። ከቻናል ዋን የሰዓቱ ዋና ዜናዎቻችን እነዚህን ይመስሉ ነበረ። በምሽት የዜና አወጃችን እነዚህንና ሌሎች አዳዲስ መረጃዎቻችንን ይዘን የምንጠብቃችሁ ነው የሚሆነው። እስከዚያው ድረስ የቻናል ዋን ፕሮግራሞቻችንን እንድትከታተሉ በአክብሮት እንጋብዛለን። ጤና ይስጥልኝ።